ነጭ ፍየል የኔ ዘመድ ይዞ ይመጣል ወደ ቤት። ከዛ ተላቅሰን ተቃቅፈን ፍየሏ ግን አስቸገረች። ግቢ ውስጥም ኪችን ገብታ እቃውን ትደፋፋለች። ባለቤቴ ይዟት ከኪችን ሲወጣ ጨጓራዋ ይወጣል። በአፏ ቀይ ሳትሞት በአፏ ቆይ ሳትሞት ልርዳት ብሎ ረዳት። በጣም ብዙ ደም ፈሰሳት። የፊት እግሯ አንድ አይን ወጥቶ ተወኝ ተወኝ እያለ ይለምነዋል። አንድ አይን ወጥቶ የፍየሉ አይን ነው። ይሄ ደግሞ የሚገርም ነው። አኒሜሽን ነገር ሆነ። ይለምነዋል። ባለቤቴን ግን አልተውህም በመብርሃን ይዣሃለው ይለዋል። ግን ባለቤቴ መጀመሪያ ላይ ሕፃን ልጅ አቅፎ ከፎቅ ነው የወረደው። ልጃችን ናት ያቀፋት ሕፃን። ከዛ ባነነ ይላል። ትንሽ ግራ የሚያጋባ ነገር ነው። ራሱ ቢናገረው ጥሩ ነበረ። ግን ፍየል ጥሩ አይደለም። ፍየል በነገር ነው የምትመሰለው። ወደ ቤታችሁ አንድ የሆነ የሚያፋጅ እስከ ጓዳ ድረስ እስከ ኪችን ወይም ደግሞ እስከ ትዳራችሁ ድረስ የሚገባ መንፈስ ይገባል። እሱም የዝሙት ወይም የሴሰኝነት መንፈስ ይሆናል። ጨጓሯ መዘርገፉ እንግዲህ የፍየሏ ይሁን የምን በደንብ አልተገለጸም። ግን የፍየሏ ጨጓራ ከሆነ የተዘረገፈው ያ ወደ ቤታችሁ የገባው መንፈሱ ያደረበት ወይም ደግሞ ችግሩ ጉዳዩ በደንብ የምታውቁት ነገር ውስጡን የምታውቁት ሰው ይሆናል። ወይ እሱ የድሮ ጓደኛ ወይም እሱን የምታውቀው ሴት ወይ አንቺን የሚያውቅሽ ወንድ ሊሆን ይችላል። ብቻ ዞሮ ዞሮ ወደ ኪችን መግባቱ ትዳርን የሚበታት። ኪችን ማለት ብዙ ጊዜ ትዳር ነው፣ የእህል ውሃ ጉዳይ ነው። አብራችሁ ሁለታችሁም ሰርታችሁ መታችሁ የምትሰሩት የምትበሉት የአንድ ገበታ ላይ የምትቀርቡበት ቦታ ስለሆነ በትዳር ነው የሚመሰለው ብዙ ጊዜ ኪችን። መተሳሰብም ይመሰላል። ስለዚህ በሁለታችሁ መካከል የሚገባ አንድ የሆነ ችግር አለ ማለት ነው። ክፉ ጸባይም ሊሆን ይችላል። ያ ነው። ግን ፍየል የኃጢአት ምሳሌ ናት። በሌላ በኩል ስታዩት ደግሞ በነገር ሁሉ የምትገባ በጣም ጥሩ ባልሆነ መንገድ የምትገለጽ ናት። ስለዚህ ደውሎ ባናገሮ ጥሩ ነበረ። ምንም ማድረግ አይቻልም። ይህን ይመስላል። ደውሉ። እሺ ሰዓቱ ሄዷል። የሚገባም የለም። ያው አብዛኛው ሰው እንትን እያለ ነው። እንድታዩ ትፈልጋለሁ። እንዴት እንደሚወርድ ይዩት። አንዱን ሰው ሊገባ አልቻለም። በጣም ነው ብዙ ሰው የሚገባው እና አንዱም አልገባም እስካሁን። አንድ ሰው ላናገርና ልዝጋው አይደለ? እሺ ከዚህ ውስጥ እስቲ ህልማችሁን ምናልባት ከዚህ ውስጥ ለመመለስ ልሞክር። እስቲ ካየሁት ውሃ ጠጣ መምህር አላቀረብኩማ። እንግዲህ እዛ አካባቢ ይቅርታ። እንግዲህ ዛሬ ምንም አልታወቀኝም። ያው ህልም አልጻፋችሁም። ቅድም ግን አንድ ህልም አይቼ ነበር። አይጥ አልጋ ላይ በህልሜ መምህር በህልሜ ለዝሙት ምን አለች አንዷ ቅድም? ሴት ሆኖ እንዲሆን አላወኩኝም። አልጋ ላይ ነው፣ አልጋ አካባቢ ላይ አይጥ አይቻለሁ እና ጨርቁን ነው ምናምን የአልጋውን ጨርቅ ምናምን ስትል ሰምቻለሁ መሰለኝ። እንግዲህ እንደዛ ያየው ይመስለኛል። እስቲ ድጋሚ ጻፊው ወይም ጻፈው።
ከእጇ ላይ ነው ከእጄ ላይ ምህረት ተስፋ የምትባይ እሺ መምህር፣ እኔ ያየሁት እኔም ጓደኛዬ ከእጄ ነው አይደል የሚለው ከእጄ እንጀራ ስበላና እኔም ስበላ ነው። ከእጇ ነው ከእጄ ነው መሰለኝ። ከአንቺ እጅ ከሆነ ይቅርታ፣ በደንብ አልተገለጸም አማርኛው። ፊደሉ ተገልጿል፣ ግን አማርኛው በደንብ አልተገለጸም። ከአንቺ እጅ ከሆነ ሁለታችሁ የምትበሉት አብራችሁ የምትሰሩት የሆነ ጥሩ ስራ አለ፣ ጥሩ ኑሮ፣ ጥሩ እንጀራ አለ። ከእሷ እጅ የምትበይ ከሆነ ግን እህል ውሃሽ እሷ ጋር ነው ያለው። እህል ውሃሽ እሷ አካባቢ የምትሰራው ስራ ቦታ ላይ ነው ያለው እና የመጣውን ቻንስ ተጠቀሚበት ማለት ነው። እባክህ በህልም ራቁት ምንድን ነው ይላል። ሃድራ የምትባል ሄሊያዳ ነው። ሄሊያዳ በህልም ራቁት ማለት መዋረድ ወይም ደግሞ ስም መጥፋት ማለት ነው። በሰው ዘንድ በጎረቤት በጓደኛ ጥሩ ስሜት የለም፣ ስለአንቺ ጥሩ ነገር አይወራም ማለት ነው። ብትቺ ስምሽን ማስተካከል፣ ልብስን ገልብጦ መልበስም አንዱ ያልኳችሁ ለዚህ ነው። ልብስን አስተካክሎ መልበስ፣ ሰዎች አተኩሮ ልብሳችሁን እያዩ ሲሄዱ የለበሳችሁትን ልብስ እያዩ ሲሄዱ ሲያደንቋችሁ ጥሩ ስም እንዳላችሁ፣ በልብሳችሁ ምክንያት ደግሞ ካንቋሸሿችሁ ደግሞ ስማችሁ ጥሩ አይደለም ማለት ነው። ሐሜት ነው። ማር ፍታልኝ መምህር ይላል። ማር በቤተክርስቲያናችን አፈታት መድኃኒት ነው እና አንድ የሆነ ፈውስ ያስፈልግሻል። በአይምሮ ይሁን በስጋ አይታወቅም፣ ጸበል መጠመቅ አለብሽ ማለት ነው። መምህር ህልሜ ይጠፋብኛል ይላል። ቆይ እስኪ እንደዚህ እያደረግን እየጻፋችሁ አንዳንዶቹን ለማየት እሞክራሉ፣ ቶሎ የሚፈቱትን። እሺ እናንተዬ የምወደው ልጅ ይላል ደግሞ ወርቋ ነው። የምወደው ልጅ እኔ እወደዋለሁ እንድለው እወድሃለሁ እንድለው አይፈልግም እሱ ፍቅረኛሽ አልገባኝም። እባካችሁ ስጽፉት ቶሎ ለመጻፍ ፈልጋችሁ መሰለኝ እንትን ይላል፣ ለመግለጽ ያስቸግራል። በቃ እንግዲህ ያው እኔ ሁልጊዜ በባዶ እግር ሲሄድ ነው የማየው። በባዶ እግር መሄድ ማለት የትዳር አጋር እድል ማጣት ነው። የትዳር አጋር እንዲሁም ደግሞ በሃይማኖት በመንፈሳዊ ከመጣን ደግሞ ያለምንም መንፈሳዊ እውቀት ያለ ሃይማኖት ዝም ብሎ እንዲሁም መንገላዎች መንቀሳቀስ ነው የሚባለው። ሾክ ቢወጋም ለመወጋት የተዘጋጀ እንቅፋት ቢመታም ለመድማት የተዘጋጀ ህይወት ውስጥ ነው ያለ ነው። እንቅፋት ማለት ነገረኛ ሰው ቢመጣ በነገር መውደቅ፣ ሾክም ልክ እንደዚሁ ያው በባዶ እግር ስንሄድ የሚያጋጥመን ማንኛውም አደጋ በሙሉ እንደሚያጋጥመን ሁሉ በህይወትህ በባዶ እግር በተደጋጋሚ መሄድ ማለት አጋር እንደሚያስፈልግህ ረዳት እንደሚያስፈልግህ ማሳየት ነው። ሰዎችም ደግሞ አለማግባትህን ወይም አለማግባትሽን ስሙን ስላላየሁት ነው፣ ይቅርታ ወንድ ይሁን ሴት ይሁን ስላላየሁኝ ነው። አለማግባትህን እያያሉ ግን ሊጠጉም አይፈልጉም፣ ሊቀርቡም አይፈልጉም። አግብተህም ከሆነ ደግሞ የሆነ የጎደለ ነገር እንዳለ ነው የሚረዱት። አግብተሽም ከሆነ ይቅርታ ጽሁፉ እንትኑን ስሙን አላየሁም፣ ወንድ ይሁን ሴት ይሁን አላየሁም። ነጭ ጫማ ማድረግ ሃይማኖት ነው። ነጭ ጫማ ማድረግ በንስሐ ሕይወት መግባት ነው። ነጭ ጫማ ማድረግ በተክሊል መጋባት ነው። በጣም ትልቁ ትርጉም ይሄ ነው። ሴት ከሆንሽ ነጭ ጫማ ያረግሽው መንፈሳዊ የሆነ ጓደኛ ማግኘት ነው። ወንድ ከሆንክ ደግሞ ልክ ነህ። ጫማ መጥፋት ማለት ከፍቅረኛ ጋር ወይ ከባል ጋር መጣላት መለያየት ማለት ነው። ጠፍቶ እንትን ካለ ወይም የፍቅረኛሽ ወይም የሚስትህ ልብ አለመገኘት ማለት ነው ጫማ መጥፋት። ሱሬም እንደዚሁ ከተቀደደ ሚስት ወይም ባል ነው እና እሺ መምህር ጫማስ ይላል። ያው ጫማ ምንድን ነው ይላል። ጫማም ትዳር ነው፣ ሚስት ወይም ባል ነው። ማውለቅ ጫማ ማውለቅ ራሱ አውልቆ ራሱ ጫማ ለሰው መስጠት ማለት ትዳርን በደንብ አድርጎ አለመጠበቅ፣ አለመንከባከብ፣
ለጎረቤትም ለምንም አሳልፎ መስጠት ማለት ነው። ሁሉም እንዲሰማ እንዲያይ ገበናን አሳልፎ መስጠት እንደማለት ነው። ገላ መታጠብ ይላል። ገላ መታጠብ ነው ያየሁት። ገላሽን ሰው ሲያጥብ ከሆነ ስልብና ነው። ሰላቢ መንፈስ ወደ አንቺ መጥቷል። ያንቺን እድል፣ ያንቺን ህይወት፣ ያንቺን ማንነት ወስደውብሻል ማለት ነው። እሺ መምህር በቴሌግራም ይላል። እንግዲህ ምን እንደሆነ እኔ ቴሌግራም አጠቃቀሙ ብዙም ስለማላውቀው ነው። እንግዲህ አንድ ሰው ያስተምረኛል፣ በዛ እመጣለሁ። መምህርዬ ዳቦ መብላት ምንድን ነው ይላል። ዳቦ ሲሳይ በረከት ነው። እድል፣ ስራ፣ ገንዘብ፣ ህይወት ነው። አንድ የሆነ እድል አለ። ምናልባት እንግዲህ የሰጣችሁ ሰው ይሁን ከየት እንዳገኛችሁት ምግቡ ቢታወቅ ጥሩ ነበረ። መብረር ምንድን ነው ይላል። ከሰዎች በላይ አንድ የሆነ ብቻሽን ይዘሽው ልትሄጂ የሚገባ ብቻሽን የምትወጪው አንድ ኃላፊነት መኖሩ ነው የሚያሳየው። በሴት ነሽ እረኛው በግ ይላል እና መብረር ማለት ከሰዎች በላይ ከፍ ብሎ መሄድ ማለት ዓለማውያን ሰዎች ላይ ወይም ደግሞ በአንቺ ዙሪያ ያሉ ሰዎች ምንም የሌላቸው አንቺ ጋር ብቻ ያለ አንድ የሆነ ጥሩ ነገር አለ። ያንን መጠበቅ እንዳለብሽ እና መንከባከብ እንዳለብሽ ነው የሚያሳየው። በደንብ አልተበራራም። እባብ ስገላ ይቻለው ምንድነው ይላል። ዛር መንፈሱን ማሸነፍ ነው። በጣም ትልቅ ነገር ነው። የወር አበባ ምንድነው ይላል። ምንድነው የወር አበባ? ምን ሲሆን ሲቆም ነው? ሲወርድ ነው? ሲፈስ ከሆነ በነገራችን ላይ በየወር አበባ ጉዳይ ላይ በሰፊው እመጣበታለሁ። አሁን ነካ ነካ አድርጌው አላልፍም። በጣም ትልቅ ትርጉም ያለው ነገር ነው። የወር አበባ እንደ ቀላል የምታዩት ነገር አይደለም። መጽሐፍ ቅዱሳዊ ፍቺ ሁሉ አለው። ዳገት መውጣት፣ ተራራ መውጣት ምንድነው ይላል። ሰርካለም የሚለው ሰርካለም ጾም ነው። እሺ ጾም ነው። ዳገት መውጣት ጾም ነው። ጾም፣ ጸሎት፣ ሱባኤ። ይችን ጾም አሁን ከፊት ለፊታችን ያለችውን ጾም በደንብ ውጫት። እግዚአብሔር እንደምታሸንፊ እየነገረች ነው። ዳገት ስትወጪ ካሳየሽ ጠባቂ መላክሽም ያግዝሻል ማለት ነው። በመንፈሳዊ በዓለማዊ ሲመጣ ደግሞ የሆነ ከፊት ለፊትሽ አንድ ቻሌንጅ ወይም ደግሞ የሆነ የሚፈታተንሽ ላይፍ ህይወት አለ ማለት ነው። ትወጫዋለሽ። እየወጣሽ ነው እንግዲህ ካየሹ። ቆመሽ ካየሹ ደግሞ የፈራሹ አንድ የሆነ ህይወት አለ። ዳገቱ እንደዚህ ቆሞ ማየት ማለት ነው። እንደዚህ ብሎ ማየት ልትሄጂ የፈራሹ አንድ የሆነ ልትወጪ የፈራሹ አንድ የሆነ ውሳኔ መወሰን የከበደሽ ውሳኔ አለ ማለት ነው። እሺ ነጭ ትል በር ላይ ምንድን ነው ይላል። በነገራችን ላይ ነጭም ይሁን ምንም ይሁን ትል በር ላይ ካያችሁ እንትን ነው። ይቅርታ ግን በምናገረው ነገር ይሄንን ስናገር ቤት ውስጥ እንደዚህ አይነት ሰው ካለ በዚህ ስም እንዳትጠሩት። ግን አግባ ተብሎ ወይም አግቢ ተብላ ከቤት መውጣት ያቃታቸው በር ላይ ሁልጊዜ ከታዩ መውጣት ይገባቸዋል። ቤተሰብ ግን እስከ እርጅና ድረስ የሚጦራቸው ልጆች በዛ ነው የሚመሰሉት። ቦርሳ ከእጄ ላይ ሌባ ነጥቆ ሲወስድ አየሁኝ። ቦርሳ ማለት ሚስጥር ነው። ቦርሳ ማለት ፍቅረኛ። ሴት ከሆንሽ ቆይ እስቲ ማን እንደሆንሽ አላወኩም። ዞሮ ዞሮ ሴት ከሆንሽ ፍቅረኛሽን ትቀሚያለሽ ማለት ነው። አንድ የሆነች ሴት ሌላ ሴት መታ ላፍ ታደርግብሻለች። ቆይ እስቲ የሀበሻ ልጅ ይላል። ሴት ትሁን እንዲሆን አይታወቅም። ሴት ከሆንሽ ፍቅረኛሽን ወይም ባለቤትሽን ጓደኛሽን የኔ የምትይውን ሰው ትወስድብሻለች። ቦርሳ፣ የኪስ ቦርሳ ወይም ደግሞ የእንትን ቦርሳ ከሆነ የምታነግቹ ቦርሳ። ወንድ ከሆንክ ደግሞ ልክ እንደዛው ነው። ግን ሚስጥር የኔም ብለህ የምታስበው ነገር በሰዎች ዘንድ ይወጣብሃል፣ ይታይብሃል፣ ወይ አጋንንቱም ይነጥቅብሃል ነው። ሌባ ማለት አጋንንት ነው። ወይም ሌባ ማለት ደግሞ ሚስጥር አባካኝ፣ ሐሜተኛ ሰው ማለት ነው። ሌባ የተባለ ሞት ነው። ስለዚህ ምናልባት እንግዲህ አይታወቅም፣ ግልጽ ነው የማወራው። የኔ የምትይው ወይም የኔ የምትላት ሴት ጸሎት አድርግላት። ብዙ ነው ማለት እንዴት አድርጌ ልፍታው? አሁን በጣም ሁላችሁም እየጻፋችሁ ነው። በህልሜ ሁሌም ኢትዮጵያ መጥቼ
ከቤተሰቦች ጋር አድራለሁ። ምንድን ነው ናፍቆት ነው። አይዞሽ ችግር የለውም። ከቤተሰቦች ጋር እንትን የምትይ ከሆነ በጸሎት አስቢያቸው። ተስፋ አትቆርጪ። አይዞሽ ስለምታስቢያቸው ነው። የሆነች ፍሬ ሳያት ያልበሰለች ትመስለኛለች፣ ስበላት ደግሞ በጣም ትጣፍጥ ነበረ። ምንድን ነው ይላል። በጣም ደስ የሚል ህልምን ያየሽው። ፍሬዋ ያልበሰለች ይመስላል ማለት አንዳንድ ነገሮች ውስጣቸው በጣም የሚጠቅሙ ነገሮች ኖረው ሳለ የተዘናጋሽባቸው ጉዳዮችን በደንብ ወደኋላ መለስ ብለሽ ብታያቸው በጣም የምትጠቀሚበት አንድ የሆነ ጉዳይ አለ። ፍሬ ብዙ ጊዜ በስራና በተለያዩ የህይወት ውጣ ውረድ ውስጥ ያለ ውጤታማ የምትሆኝበት ነገር ነውና አይጠቅምም ብለሽ ያሰብሽው ወይም ያሰብከው ግን ከፈትፈት አድርገህ ብታየው ወይም ደግሞ ለመስራት የፈራኸው ቢዝነስም ካለ ብትገባበት ጥሩ ውጤታማ የምትሆንበት አንድ ጉዳይ አለ ማለት ነው። እስማ ብዙ ነው የሚወጣው። እንዴት አድርጌ እንደምትሆን አንበሳ መግቢያ በር ላይ ቆሞ ምንድን ነው ይላል። እንግዲህ በአንበሳ ብዙ ጊዜ የሚመሰል በአንተ ላይ የሚሰለጥንብህ አንድ የሆነ ኃይል አለ። አንዳንዴ በሞትም ይመሰላል። የሚያሸንፍህ አንድ የሆነ ባህሪ አለ። በር ላይ ቆሞ ሲያየኝ ነው የሚለው እና ወደሆነ ቦታ እንዳትሄጂ ከቤት ውጭ የሆነ ከሆነ ያለው ወደ ውጭ እንዳትወጪ ወይም ከሰው ጋር እንዳትግባቢ እንቅፋት የሆነብሽ ባህሪ፣ ጸባይ፣ አካሄድ፣ ገንዘብ፣ ሀብት፣ ንብረት ሊሆን ይችላል። እንዳንበሳ ከውጭ ወደ ውስጥ ደግሞ እንዳትገቢ ከሆነ ደግሞ ቤትሽ በጣም ከባድ ችግር አለ ማለት ነው። ያንን ነገር ማስወገድ አለብሽ። በአንበሳ የሚመሰለው ብዙ ጊዜ አንቺ ያቃተሽ ግን ለእግዚአብሔር አሳልፈሽ የምትሰጪው አንተ ታቃለለሽ የምትሰጪው ጉዳይ ነው። እንግዲህ ጠዋት ማስታወስ አልቻልኩም፣ ህልም እያየሁኝ ጠዋት ማስታወስ አልቻልኩም ነው የሚለው። ይሄ በጣም ከባድ ነው። ህልሙ ከጠፋ ህልሙን ለማስታወስ ብዙ ጊዜ እኔ ህልም እንዳይጠፋብኝ ከእንቅልፌ እንደተነሳሁኝ እዛው አይኔ ጭፍን አድርጌ ቁጭ እላለሁ። ለማስታወስ ምንድን ነበር ያየሁት ብዬ ለማወቅ ሞክራለሁ። ይመጣልኛል፣ ቶሎ ይመጣልኛል። ሳትነሱ ቶሎ ደንግጣችሁ ተነሳችሁ ወደ ስራ ከሄዳችሁ ላይመጣ ይችላል። አንዳንድ ጊዜ ደግሞ የሆነ ስራ ስትሰሩ ትዝ ይላችኋል። ውይ ለካ ቀን ሌሊት አይቼ ነበረ ብላችሁ የምታስታውሱት ይኖራል። እንትን ይላል። የዝሙት መንፈስ የአሰሪ ልጅ ይገናኘኛል አለች። ያው የዝሙት መንፈስ ነው። ኮፒ ፔስት እያደረጋችሁት ነው እንዴ? እንደገና ተመልሶ ይመጣብኝ እንዴት እንደሆነ አላውቅም። መስቀል ማግኘት ምንድን ነው ይላል። ጸዳሽ ነው፣ ጸዳሽ ቸርች ነው የሚለው። ጸዳሽ ቸርች ምናምን መሰለኝ፣ በደንብ ስሙም አይነበብም። መስቀል ማግኘት በህልም ምንድን ነው ይላል። በህይወትሽ ላይ አንድ የምትወጪው የሆነ መንፈሳዊ ተጋድሎ አለ። መስቀል በህልም ማየት ክርስቶስን በአንድ የሆነ መስዋዕትነት የሆነ ዋጋ ልንከተለው እንደሚገባና አንድ የምንወጣው የሆነ በሱባኤም በጸሎትም በምንም የምናሸንፈው አንድ ጉዳይ አለ ማለት ነው። መስቀል ዝም ብሎ አይደለም፣ መከራን ነው የሚያሳየው። መስቀል መከራ መስቀሉን እያሰብን አንድ ልናሸንፈው የሚገባ የሆነ ጉዳይ አለ በህይወታችን ውስጥ ማለት ነው። ቄስ መስቀል ይዞ በሰማይ ላይ ሲበር ካያችሁ ወይም ደግሞ አገልጋይ ምን መስቀል ይዞ የሆነ ሲጓዝ ምናምን ካያችሁ በከተማው ላይ በዛ ቦታ ላይ አንድ የሆነ ሃይማኖታዊ ጉዳይ ይፈጽማል ማለት ነው። ትንሽ ዋጋ የሚያስከፍል ነገር አለ ማለት ነው። ይበቃናል። አይቸው ከዚህ ውስጥ አወጣና አነብላችኋለሁ፣ እነግራችኋለሁ ማለት ነው። አሁን ጻፉትና ዝም ብላችሁ መዝሙር እስከምንዘምር በጸሎት እስከምንዘጋ ጻፉትና እያየሁኝ ይሄን ብላችሁ ጠይቃችሁ ነበር። ይሄ ማለት ይሄ ነው፣ ይሄ ማለት ይሄ ነው ብዬ አነባለሁ። ከነስማችሁ ባነባው ችግር የለውም አይደለም። ስማችሁን እየጠራሁኝ ገሪት እንደዚህ ብለሽ ነበረ ብዬ ብል ያው አደባባይ ላይ ስለሆነ ችግር የለውም። የቴሌግራም የእንትን የዩቲዩብ ስም ስለሆነ ችግር የለውም። ይሄን ይመስላል።